እና ምንድነው ፍላጎት? ውጊያ ላይ ነሽ? ውጊያ ላይ ነህ እንዴ? ምንድነው ታዲያ ተኩስ? ፑል እየተጫወትሽ ነው? ፑል ቤት እና ተኩስ ፑል ቤት ከረምቡላው ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ናችሁ? በያላችሁበት ሰዓት አቆጣጠር ፈጣሪ ሰላሙን በረከቱን ሁሉ ያብዛላችሁ እያልን የሰዓቱን ሰበር ዜናዎች ከዚህ እንደሚከተለው እናሰማለን። በሰማችሁት ራሳችሁን በሚጠቅመው ታደርጉ ዘንድም እንዲሁ የጉባለች ኢትዮጵያ በጎ ምኞት ነው። ፈጣሪ በዛ በሚበጀው ሁሉ ያድርግላችሁ እንላለን። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴቶች ሰራተኞች ደሞዛቸው አነስተኛ በመሆኑ ምክንያት ወደ ወሲብ ንግድ ተሰማርተዋል ሲል የጨርቃ ጨርቅ ፌዴሬሽን አስታወቀ። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴቶች ሰራተኞች የሚከፍላቸው ደሞዝ አነስተኛ በመሆኑ ምክንያት ኑሮን ለማሸነፍ ሲሉ አስቸጋሪ ስለሆነባቸው ወደ ወሲብ ንግድ እየተሰማሩ መሆኑንም የጨርቃ ጨርቅ ፌዴሬሽን ነው የገለጠው። የጨርቃ ጨርቅ ፌዴሬሽን ተወካይ የሆኑት አቶ ተስፋዬ አብዲሳ ሰራተኞች ከወሲብ ንግድ በተጨማሪ ትርፍራፊ ምግቦችንም ከየሆቴሉ በመሰብሰብ ወደ ቤታቸው የሚወስዱ መሆናቸውንም ተናግሯል። አምራች ሰራተኛ ምቹ ስራ ለወጣቶችና ሴቶች በጨርቃ ጨርቅ አምራች ኢንዱስትሪያቸው ውስጥ መፍጠር በሚል ርዕስ የፖሊሲ አቅጣጫ ተቋማዊ በተቋም ደረጃ ማለት ነው ጥናታዊ ለማድረግ የማህበራዊ ጥናት መድረክ ፎረም ፎር ሶሻል ስተዲስ ውይይት ተካሂዷል። ውይይቱ ላይ የተገኙት የጨርቃ ጨርቅ ፌዴሬሽን ተወካይ አቶ ተስፋዬ አብዲሳ በሰራተኞች ላይ የሚስተዋሉ ችግሮችን በጥናት አረጋግጠናልም ነው ያሉት። በኢትዮጵያ ኢንዱስትሪ ፓርኮች ውስጥ ተቀጥረው የሚሰሩ ሰራተኞች ገቢያቸው እንዲሻሻል ለማድረግ ዝቅተኛ የደመወዝ ወለል ማጽደቅ አንዱ መፍትሄ ነው ያሉት ተወካዩ በተለይ ለሴቶች ክፍያው ዝቅተኛ ስለሆነ በወሲብ ንግድ ላይ የተሰማሩ መኖራቸውንም በጥናት አረጋግጠናል ነው ያሉት። በኢንዱስትሪ ፓርኮች ያሉ አሰሪዎች ዝቅተኛ የደመወዝ ወለል እንዲወሰን ፈቃደኛ እንዲሆኑ ቢያረጋግጡም በመንግስት በኩል ግን እግሩን የሚጎትትበት ምክንያት ግልጽ እንዳልሆነም አስረድተዋል። በውይይቱ ላይ የተሳተፉት አካላት በኢንዱስትሪ ፓርኮች በጨርቃጨርቅና ጋርመንት ላይ ተሰማርተው የሚሰሩ ሴቶች ሰራተኞች የሚከፍላቸው ክፍያ ዝቅተኛ በመሆኑ ትዳር የሚመሰረቱትም እንኳን ስለፈለጉ ሳይሆን ወጪ ለመጋራት እንደሆነና በትዳር ህይወታቸው ላይ እንኳን የመወሰን መብት እንዳይኖራቸው አድርጓል ነው ያሉት። ተወካይ አቶ ዘሪሁን የኢትዮጵያ የኢንዱስትሪ ሰራተኞች ወርሃዊ ክፍያ ከሌሎች ሀገራት ጋር ሲታይ እጅግ ዝቅተኛ ነው ሲሉም ጠቁመዋል። የዚህ የጥናት ቡድኑ አባል የሆኑት ዶክተር ደግነት አበባው ዝቅተኛ የደመወዝ ወለል ጉዳይ አስፈላጊነቱ የማያጠራጥር መሆኑን ገልጠው ነገር ግን እንዴት ይወሰን የሚለውን ጉዳይ በደንብ ማየት ያስፈልጋልን ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ነገ ሐሙስ በዓለም አቀፍ የሚከበረውን የሰራተኞች ቀን አስመልክቶ በሰጠው መግለጫው የዝቅተኛ ደመወዝ ወለል እንዲወሰን የጠየቀው ጥያቄ መልስ እንዳላገኘለትም አመላክቷል ሲል ሸገር ኤፍኤም 102.1 ነው የዘገበው። ወደ ሌላው ዜና ስናል በህወሓት አመራሮች ላይ ክስ ተመሰረተ። 18 ከፍተኛ የትግራይ አመራሮችን ጨምሮ በዘር ማጥፋት ወንጀል 64 ሰዎች ተከሰዋል። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይም ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ነው ክስ የቀረበባቸው። ሚያዝያ 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽን እና ለጠቅላይ የምርመራ መምሪያ የቀረበው የጽሁፍ ክስ እንደአመለከተው የተጠቀሱት ተከሳሾች በጊዜያዊ አስተዳደሩ አመራሮች እና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል ይላል። ክሱ የቀረበው በአቶ አበራ ንጉስ የተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ ናቸው ብለዋል ዘገባው። የደምቢ ዶሎ ከተማ አቃቤ ህግ አቶ ገዳ አምባዬ አሟሟት መነጋገሪያ ሆኗል ተባለ። አቃቤ ህጉ በማህበራዊ ሚዲያቸው ላይ የመጨረሻ እስትንፋሴ ብለው ከጻፉ በኋላ በገመድ ታንቀው መሞታቸውን የከተማ አቃቤ ህግ ጽህፈት ቤት ኃላፊ አቶ ጀቤሳ ደሬሳ ተናግረዋል። ኃላፊው እንዳሉት የአቃቤ ህጉ አቶ ገዳ አምባዬ አስከሬን ምርመራ ተከናውኖ ከተጠናቀቀ በኋላ
ወደ ትውልድ አገራቸው ምዕራብ ወለጋ አይራ ወረዳ ተልኳል ብለዋል። ሟቹ በደንቢ ዶሎ ከተማ አቃቤ ሕግ ሆነው ከተቀጠሩና ገና 3 ወራቸው መሆኑንም ገልጠዋል። ኃላፊው በመግለጫቸው ሟቹ ቀደም ሲል በአንፊሎና ሳዮ ወረዳዎች ዳኛ ሆነው የሰሩ መሆናቸውን አስረድተው ወደ ደንቢ ዶሎ የተቀየሩት በጤናቸው ጉዳይ የተነሳ እንደሆነም ተናግረዋል ሲል ዘሀበሻ ዘግበዋል። የተከበራቸው የጉባለች ኢትዮጵያ ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ እውነትን ወደፊት እናምጣ። የምንናገርበትን መድረክ በባለቤትነት እንቆጣጠር። በእውነት እስካሁን ድረስ እኛን በእኛ የሚነግዱና እኛን በሚመስሉ ራሳችንን ወደ ተለያየ መልኩ እያወዛወዙና በእኛ ጥፋትና መጠፋፋት ላይ የሚነግዱ እንጂ እኛን ለእኛ በማዋል ላይ የሰሩ ሚዲያዎችም ስላልነበሩን በትክክል በየትኛውም አግባብ እኛ ለእኛ ለኢትዮጵያ ለበጎነት ለእውነት የሚሰሩ ሚዲያዎችን ፈጥረንም ቢሆን እናስኪድ፣ ያሉትንም እናበረታታ እያልን ወደሚቀጥለው ዜና እንለፍ። ኢትዮጵያ ከዓለም በተሽከርካሪዎች ብዛት እዚህ ግባ የምትባል ባትሆንም በትራፊክ አደጋ ብዛት ግን ከቀዳሚዎቹ ተርታ ናት ተባለ። ከጊዜ ወደ ጊዜም የትራፊክ አደጋ በብዛትም ሆነ በአስከፊነቱ የተባባሰ መጣ እንጂ መሻሻል አላየንም ተብሏል። በተለይ በአሁኑ ጊዜ አሰቃቂ የትራፊክ አደጋዎችን ሳንሰማ ያደርንበት ቀንም ብርቅ እየሆነ መጥቷል ነው የሚለው ዘገባው። በትናንትናው ዕለት የቀድሞው የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በኦሮሚያ ክልል ሞጆ የፍጥነት መንገድ ላይ በደረሰባቸው የመኪና አደጋ በአሳዛኝ ሁኔታ ሕይወታቸው አልፏል ብሏል። ይኸው ዛሬ ደግሞ በኦሮሚያ ክልል ሰሜን ሸዋ ዞን ዋጫሌ ወረዳ ሙከጡሪ ከተማ አቅራቢያ መቼላ ቀበሌ ወይም ቄለምቶ ላይ በደረሰ የመኪና አደጋ እስከ አሁን ድረስ የ6 ሰዎች ሕይወት ማለፉም ተሰምቷል ይላል ዘገባው። ከሟቾቹ በተጨማሪ በ21 ሰዎች ላይ ከባድ፣ በሌሎች 17 ሰዎች ላይ ደግሞ ቀላል ጉዳት መድረሱን በኦሮሚያ ክልል የሰሜን ሸዋ ዞን ፖሊስ መምሪያ የትራፊክ ኃላፊ ምክትል ኢንስፔክተር ታከለ ቶሌራ ተናግሯል ብሏል። አደጋው የደረሰው ከሙከጡሪ ወደ ጂዳ ሲጓዝ የነበረ በተለምዶ አይሱዙ ተብሎ የሚጠራው ቅጥቅጥ መለስተኛ የህዝብ ማመላለሻ አውቶቡስ ከለሚ ወደ አዲስ አበባ ሲጓዝ ከነበረ የደረቅ ጭነት ተሽከርካሪ ጋር በመጋጨታቸው ነውም ተብሏል። በሀገሪቱ የትራፊክ አደጋን ለመቀነስ አንዳች አገራዊ መላ ካልተዘየደ በስተቀር እጅጉን አስጊና አስከፊ እየሆነ እንደሚመጣ መገመትም አይከብድም ተብሏል በዘገባው። ችግሩን በጥልቀት መፈተሽና መፍትሄ ማበጀትም የግድ ይላል። ልዩ ትኩረትና ሀገራዊ ንቅናቄም የሚሻ ጉዳይ ነው የትራፊክ ጉዳይ ተብሏል። ኢትዮጵያ ከዓለም በተሽከርካሪዎች ብዛት እዚህ ግባ የማትባል ብትሆንም ብሏል አዲስ አድማስ። ያንኑ ዘገባ ነው ሊደግም የሞከረው። ሌላው ዜና ላይ ስንሄድ ምዕመናን በጉባኤ ላይ ለሚገኙት ብፁዓን ካርዲናሎች በጸሎት እንዲበረቱ ጥሪ ቀረበ። የቅድስት መንበር ባወጣው መግለጫው በክርስቶስ አንድ አካል የሆኑ ምዕመናን ሁሉ ለብፁዓን ካርዲናሎች በህብረት እንዲጸልዩ ሲል ነው ጥሪ ያቀረበው። በቫቲካን የካርዲናሎችን ጉባኤ የተካሄደ የሚገኝ ሲሆን 7ኛ ቀኑንም ይዟል ተብሏል። የእግዚአብሔርን ፈቃድ ለመስማት ምዕመናን ይህንን ልዩ ወቅት የጸጋና የመንፈሳዊ ማስተንተኛ ወቅት አድርገው እንዲወስዱት መላው የእግዚአብሔር ሕዝብን ለጸሎት ጋብዘዋል ተብሏል። ከቅድስት መንበር የወጣው መግለጫው ከፊት ከሚመጣው ትልቅ ውሳኔና አጣዳፊነት አንጻር እግዚአብሔር በመንፈስ ቅዱስ መሪነት ከማያልቅ ጥበብ ያድል ዘንድ ራሳችንን ትሁት የእርሱ መሳሪያ አድርጎ መስጠት ይገባል በማለትም ገልጧል። ለቅዱስነታቸው ስርዓተ ቀብርና ለካርዲናሎች ጉባኤ ወደ ሮም ያቀኑት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳስ ዘካቶሊካውያን ምዕመናን አዲስ ርዕሰ ሊቃነ ጳጳሳት እስከሚገኝ ድረስ በጸሎት እንዲበረቱም አደራ ብለዋል። የአዲሱ ርዕሰ ሊቃነ ጳጳሳት ምርጫ በመጪው ሚያዝያ 29 ቀን የሚጀመር ሲሆን 133 ካርዲናሎች እንደሚሳተፉበትም ተገልጧል። መረጃው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ነው። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች የሰዓቱን ሰበር ዜናዎች ከዚህ እንደሚከተለው እናቀርባለን። አብራችሁን ነው።
63 የሚሆኑ የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ሕጋዊ እልባት እንዲያገኝ አመለክታለሁ ሲሉ የክስ ጥቆማ አቅራቢው ተናገሩ። ደብረጽዮን ገብረ ሚካኤል እና አቶ ጌታቸው ረዳን ጨምሮ ሌሎች 18 ከፍተኛ የትግራይ የፖለቲካና የሰራዊት አመራሮችን በ63 የግድያ ወንጀል የክስ ጥቆማም ነው የቀረበባቸው። የክስ ጥቆማ አቅራቢው የፌዴራል የመከላከያ ሰራዊት ከህዳር እስከ ሰኔ 16 2013 ዓ.ም የተለያዩ የትግራይ አካባቢዎች ተቆጣጥሮ ባስተዳደረበት ወቅት ጊዜያዊ አስተዳደር ፍትህ ቢሮ ኃላፊ ሆነው የሰሩ ጠበቃና የህግ ባለሙያ አቶ አበራ ንጉስ ናቸው ይህንን ያሉት። ወደ 63 የሚሆኑ የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ህጋዊ እልባት እንዲያገኝ አመለክታለሁ ሲሉም የክስ ጥቆማቸውን አቅርበዋል። የክስ ጥቆማ ከቀረበባቸው መካከል ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ፣ አቶ ጌታቸው ረዳ ካህሳይ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሌተናንት ጀነራል ታደሰ ወረደ፣ ሌተናንት ጀነራል ጻድቃን ገብረ ትንሳኤ ይገኙበታል ተብሏል። ትናንት ለኢፌዴሪ ፌዴራል ፖሊስ ኮሚሽን ለወንጀል ምርመራ የጠቅላይ መምሪያ የቀረበውና የተመለከትነው የክስ ጥቆማ ጽሑፍ የተጠቀሱት የፖለቲካና የሰራዊት አመራሮች የፌዴራል ወንጀል ህግ አንቀጽ 269 ሀ በመተላለፍ በ63 ሰዎች ግድያና በአንድ ሰው የግድያ ሙከራ በማካሄድ የዘር ማጥፋት ወንጀል መፈጸማቸውንም ያትታል። የክስ ጥቆማ የቀረበባቸው ግለሰቦች በትግራይ ጦርነት ከጥቅምት እስከ ሰኔ 2013 ዓ.ም ትግራይን ለማስተዳደር በፌዴራል መንግስት ውሳኔና በደንብ ቁጥር 479/2013 ዓ.ም መሰረት ተቋቁሞ በነበረው የጊዜያዊ አስተዳደር አመራሮች ላይ የወንጀል ድርጊት መፈጸማቸውንም ያብራራል። የክሱ ጥቆማ የ18ቱን ተከሳሾች የ63 ሟቾችና የግድያ ሙከራ የተደረገባቸውን የተባሉትን አመራሮችና ሰራተኞች ስም ዝርዝር በግልጽ አካቷል ሲል ትክቫ ኢትዮጵያ ዘግቧል። እኛን በረሃ ሊያስቀሩን የሚችሉ ኃይሎች ሳይሆኑ ከወዲሁ በእንጭጩ መቀጨት አለባቸው፣ ባንዳዎችም ናቸው የሚል ፕሮፓጋንዳ ከተሰራ በኋላ እርምጃ ተወስዷል አሉ አቶ አበራ ንጉስ ስለ 63 ሰዎች ግድያ ሲናገሩ። ድርጊቱ ዝቅ ሲል የዕድሜ ልክ እስራት፣ ከፍ ሲል ደግሞ የሞት ፍርድ ቅጣትን ያስቀጣል ነው የተባለው። ትክቫ ኢትዮጵያ እነ ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው ረዳና ሌሎች 18 ግለሰቦችን ጨምሮ ላቀረበችሁት የግድያ ወንጀል ማስረጃ አለ ወይ ሲል ከዚህ ቀደም በጊዜያዊ አስተዳደሩ ፍትህ ቢሮ ኃላፊው ሆነው ለሰሩ ጠበቃና የህግ ባለሙያ አቶ አበራ ንጉስ ጥያቄ አቅርቧል። ጠበቃና የህግ ባለሙያዎች ምን አሉ ወይም ምን መልስ መለሱ ብለን ስንል የቀረበው የወንጀል መደበኛ ክስ ሳይሆን የጥቆማ ክስ ነው። ጥቆማ ይዞ ለመነሳት ወንጀሎች ከተፈጸሙ መፈጸማቸውን በቂ ነው። ግድያና ሌሎች ከባባድ ወንጀሎች ከተፈጸሙ ጥቆማ ለመስጠት በቂ ነው። ጥቆማ ሰጪ እንዲያውም ማስረጃ ላይጠበቅበትም ይችላል። ምክንያቱም በወንጀል ፍትህ አስተዳደር ትልቁ ሚና ወንጀለኞችን ለይቶ ለህግ ማቅረብ የመንግስት ብቸኛ ስራ ነው ብለዋል። በርካታ አመራሮችና ሰራተኞች አስተዳደራዊ አገልግሎት እንዲሰጡ በ2013 ዓ.ም በትግራይ ክልል ተቋቁሞ የነበረውን ጊዜያዊ አስተዳደርም ለክሱ መነሻ አድርገውታል። አቶ አበራ ስለ ድርጊቱም አክለው ሲናገሩ ህወሓት በወቅቱ ከፌዴራል መንግስት ጋር ባደረገው ጦርነት በረሃ መውረድ ብቻ ሳይሆን የተመረጠ መንግስትን ለመመለስ የትጥቅ ትግል የሽምቅ ውጊያን ምርጫው አድርጎ በትግራይ ይንቀሳቀስ እንደነበር በኋላም ሰኔ 21 ወደ መቀሌ እንደተመለሰም የሚታወቅ ሀቅ ነው ተብሏል። በዚህ መሀል ላይ እኔ የጊዜያዊ አስተዳደሩ የፍትህ ቢሮ ኃላፊ ሆኜ አገልግያለሁ። ህወሓት ከበረሃ ገና ወደ መቀሌ ሳይገባ ግድያዎች ይፈጸሙ እንደነበርም የምናውቀው እውነታ ነው ብለዋል። በክሱ ከቁጥር 1 እስከ ቁጥር 7 የተጠቀሱት በወቅቱ ለነበረው እንቅስቃሴ ሴንትራል ኮማንድ ተብለው ወታደራዊና ፖለቲካዊ ጉዳዮች ሲመሩ የነበሩ ሰዎች ይህ ጊዜያዊ አስተዳደር የተመረጠ መንግስትን ተክቶ ወይም ብልጽግናን ያደራጀውን ኃይል የተገኘ ስለሆኑ ብልጽግናው በወቅቱ ጠላት ተብሎ ተፈርጆ ስለነበር ልክ በፍረጃው ደረጃ ጠላት ናቸው ተብለው ተፈርጀዋል ብለዋል። ፍረጃውን ተከትሎ ሴንትራል ኮማንድ ጥር 21 ቀን 2013 ዓ.ም የጊዜያዊ አስተዳደር አመራሮችን ተግተው የሚሰሩ ከፖለቲካ ከሹመት ውጪ ያሉ የመንግስት ሰራተኞች እኛን በረሃ ሊያስቀሩን የሚችሉ ኃይሎች ሳይሆኑ ከወዲሁ በእንጭጩ መቀጨት አለባቸው፣ ብሔራዊ ጥቅም አሳልፈው የሰጡ ባንዳዎችም ናቸው የሚል ቅጥያ ስም ተሰጥቶ ፕሮፓጋንዳ ከተሰራ በኋላ እርምጃ ተወስዷል ነው ያሉት።
የወረዳና ዞን አስተዳዳሪዎች ሪፖርት ያደርጉልን ነበር። የ63 ሰዎች ግድያ የአንድ ሰው የግድያ ሙከራ ድርጊትም ዛሬ ቀረበ እንጂ ወደ 38ቱን ትግራይን እያለን የሰበሰብናቸው ወይም ከየወረዳ የመጡልን ናቸው በወቅቱ። ስለዚህ ግድያ ተፈጽሟል፣ ምንም ጥያቄ የለውም። አስተዳደራዊ ስራ ሲሰሩ የነበሩ የፓርቲ ፖለቲካ አጀንዳ ያነገቡ አይደሉም። በወቅቱ ሲደረግ በነበረው ጦርነትም ከፌዴራል መንግስቱ ጋር ወግነው ወታደራዊ ስራ ያልሰሩም ናቸው። የተገደሉት በረድኤት በሕክምና ወይም አስተዳደራዊ ስራ ሲሰሩ የነበሩ ብቻ እንደሆነ የሚታወቅ ሀቅ ነው ብለዋል። በሕጉ መሰረት በእንዲህ አይነት ወንጀል የተጠረጠሩ ሰዎች ለፍርድ ሲቀርቡ የምን ቅጣት ይጠብቃቸዋል ለሚለው ጥያቄም ድርጊቱ ዝቅ ሲል የዕድሜ ልክ እስራት፣ ከፍ ሲል ደግሞ የሞት ፍርድ ቅጣት ያስቀጣል የሚል ምላሽም ሰጥቷል ሲል ቲክቫ ነው የዘገበው። ወደ ሌላው ዜና ስናልፍ ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶሱ ውሳኔ ያሳለፈ ተባለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያኗ የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ነው ውሳኔ ያሳለፈው። በዚህ መሰረት አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያኗ አስተምህሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያኗን አባቶች ሊቃውንቱንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፉትን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶስ እንዲያቀርቡም ወስኗል ብለዋል። ሁለተኛው ብፁዕ አቡነ ገብርኤል ማርያም የተከበራችሁ የጎባ ልጅ ኢትዮጵያ ቤተሰቦች አብራችሁን ስላላችሁ እያመሰገኑ ወደሚቀጥለው ዜና እናልፋለን። 30ና 40 ዓመታት የኖረ ቤት ንብረት እያፈራ ቤተሰብ የመሰረተ ሰው ሁሉ ብዙ ነው። ኑሮውን ሁሉ በ3 ቀናት ውስጥ ማቋረጥ አይችልም እያሉ የሚጮሁት በጅቡቲ የሚኖሩ ኢትዮጵያውያን ናቸው። የጅቡቲ መንግስት በሀገሩ የሚኖሩ ሰነድ አልባ ኢትዮጵያውያንን በፈቃዳቸው ለቀው እንዲወጡ፣ እንደዛ ካልሆነም ግን የግዳጅ አፈሳ እንደሚጀምር ማስታወቁም ይታወሳል። ቲክቫ የተባለው ዘጋቢ ውሳኔውን አስመልክቶ በጅቡቲ የሚገኙ ኢትዮጵያውያንን ምን ላይ ይገኛሉ ሲል የተለያዩ ኢትዮጵያውያንን እያነጋገረ ያገኘው መረጃ ሲነግረን አስተያየታቸውን የሰጡን የጅቡቲ ነዋሪ የሆኑት ኢትዮጵያዊ አቶ ኑሩ አስፋው መንግስት የዜጎችን ስቃይ ለመቀነስ በዲፕሎማሲያዊ አካሄድ ጣልቃ መግባት አለበት ባይ ናቸው። እሳቸው በጅቡቲ በህጋዊ መንገድ እየኖሩ መሆናቸውን የጠቀሱት አስተያየት ሰጪው ነገር ግን ህጋዊ ሰነድ የሌላቸው ኢትዮጵያውያን እጅግ በርካቶች እንደሆኑ ተናግረዋል። ከዚህ ውስጥ 30ና 40 ዓመታት የኖረ ትላልቅ የንግድ ድርጅቶችን የከፈቱና ሀብትና ንብረት ያፈሩ አግብተውም የወለዱ ኢትዮጵያውያን አሉ። እነዛም ብዙ ናቸው ብለዋል። በአሁኑ ጊዜ ህዝቡ በከፍተኛ ግራ መጋባት ውስጥ ነው ያለው። በ3 ቀናት ውስጥ የሚይዘው የሚጨብጠው ነገርም የለም ብለዋል አቶ ኑሩ። የኢትዮጵያ መንግስት በአስቸኳይ ከጅቡቲ መንግስት ጋር ተነጋግሮ ዜጎቹን ከጭንቀት እንዲታደግም ተማጽኗል። አቶ ኑሩ በዝርዝር እንደተናገሩት በተገለጸው ማስታወቂያ መሰረት መመዝገብ የጀመሩ አሉ፣ በመኪና መውጣት የጀመሩም አሉ። ነገር ግን አብዛኛው ምንም አይነት እንቅስቃሴ እያደረገም አይደለም። አሁን 3 ቀን ብቻ ነው የቀረው። በአውሮፕላንና በባቡር መውጣት አትችልም። ህጋዊ የጉዞ ሰነድ ካልያዝክ ከጅቡቲ ውጭ የሚለው ጉዳይም የተሳሳተ ይመስለኛል ነው ያሉት። በጣም ብዙ ኢትዮጵያውያን ስደተኛ ነው ያለው። ከኢትዮጵያዊ ቀጥሎ የሚኖሩት ኢትዮጵያውያን ናቸው። ግን ሁሉም ውጡ የሚባሉ ኢትዮጵያውያን ናቸው። ምክንያቱንም አናውቅም። በፖሊስ ሁሌም አፈሳ አለ። የሚታፈሱት ኢትዮጵያውያን ናቸው። ሌሎች ዜጎች ላይ እንደዛ ሲደረግ አይታይም። ከዚህ በፊትም እንደዚሁ ሰዎችን የመያዝ የማሰር፣ ገንዘብ ተቀብሎ የመልቀቅ ሁኔታዎችም ነበሩ ብለዋል አስተያየት ሰጪው።
አንዳንዴ ግጭት በሚፈጠርበት ጊዜ ኢትዮጵያውያን እርስ በርሱ ይጋጫሉ። አንዳንዴ ወንጀል በሚፈጸምበት ጊዜም እንደዚህ ውጡ ምናምን ስለሚባል ሰው ትኩረት አልሰጠውም ነበር። እንደዚህ በይፋ ለቃችሁ ውጡ ተብለን አናቅም። በዚህ ምክንያት ችላ ብሎት ተዘናግተዋል ብለዋል። የአሁኑ ለየት የሚያደርገው በመንግስት ደረጃ በይፋ መገለጹ ነው ያሉት አስተያየት ሰጪው፣ ሰው በጣም ተደናግጧል። ከነገደቡ ወይም ቀነገደቡ ይራዘማል የሚል ተስፋም ነበረው። አሁን 3 ቀን ቀርቶታል። መፍትሄ ከመዘየድ ይልቅ ዝም ብሎ መጨነቅ ላይ ነው ያለው ስደተኛው ብለዋል። የንግድ ተቋማት ያሏቸው ሰዎች ብዙ ናቸው። በ5 ቀን ምን ማድረግ ይችላሉም ነው ያሉት። ንብረት ያፈሩ ሰዎች እንዴት ህጋዊ ሰነድ የላቸውም ተብለው የተጠየቁት አስተያየት ሰጪው አቶ ኑሩ ለዚህ ጥያቄ ምላሽ ሰጡ። ሰው ጅቡቲ ሀገሬ ናት ብሎ ነው እስካሁን የሚያስበው። እንዲህ አይነት ነገር ይመጣል ብሎ አያስብም። ኢትዮጵያና ጅቡቲ እንደ አንድ ሀገር ነው የሚታሰቡት ነው። የሚገርም ነው። ራሳቸው ጅቡቲዎችም እንደዛ ነው የሚሉት። አሁንም በመንግስታቸው ውሳኔ ደስተኞች አይደሉም። በዚህ ተዘናግተው ነው ለአመታት ያለ ህጋዊ ሰነድ የሚኖሩት። ጅቡቲና ኢትዮጵያ ለያይቶ ማየት አይቻልም ብለዋል። አክለውም ለሚባረሩት ዜጎች መንግስት ሊደርስላቸው ይገባል ሲሉም ተማጽነዋል። ታዲያ ጅቡቲና ኢትዮጵያውያን እንደ አንድ ሀገር ከተሳሰቡ አልሲሲ ስለገባ ይሆን መለያየት የመጣው? ማን ነው መለያየትን ለጅቡቲያውያንና ለኢትዮጵያ የሰጠው? በእውነት የለያየን ይለይ፣ እኛን ሊያጠፋ የመጣም ይጥፋ፣ ፈጣሪ በፍርዱ ይገለጥ እላለሁ እኔ። አክለውም ለሚባረሩ ዜጎች መንግስት ሊደርስላቸው ይገባል ሲሉ ነው የተማጸኑት። እዚህ ያለው ህዝብ ንብረቱን ሽጦ በራሱ ተመዝግቦ ተረጋግቶ የሚወጣበት እድል ሊመቻችለት ይገባል። በ3 ቀን ውስጥ ለቃችሁ ውጡ ማለት አግባብ አይደለም ብለዋል። በጅቡቲ የኢትዮጵያ ኤምባሲና የውጭ ጉዳይ ሚኒስቴር የዜጎችን ስቃይ የሚቀንስበትን መንገድ ማመቻቸት አለባቸው። ወደ ሀገራቸው ከተመለሱም በኋላ የሚቋቋሙበትን እድል ማመቻቸትም ይገባል ብለዋል። አፈሳ ከተጀመረ አደገኛ ነገር ነው። ተይዘህ ወደ ማቆያ ትገባለህ። ከዛም በግድ ተጭነህ ትባረራለህ። ንብረት አትይዝም፣ ገንዘብህን አትሰበስብም፣ ቤተሰቦችን የመሰናበት እድልም አይኖርም። ካለህበት ሁሉ ተለቅመህ ነው የምትወሰደው። የቤት ሰራተኞች አሉ፣ ደሞዛቸውን እንኳን በወቅቱ አይሰጧቸውም። ደሞዝ ሳይዙ ሊባረሩ ነው ማለት ነው። መንግስት እንዲደርስላቸው ነው የምማጸነው ሲሉ አስተያየት ሰጪው በአጽንኦት ተናግረዋል ሲል ቲክቫ ዘግቧል። በእውነቱ የኢትዮጵያ መንግስት ለጅቡቲም ቢሆን ስለማይጠቅማት ለኢትዮጵያም ቢሆን ስለማይጠቅም ይህን ጉዳይ በትኩረት እንድትይዙት እኛም ሁሉም ማሳሰብ እንፈልጋለን። በጎ የሚያስብ ሁሉ ይህን ነገር ይወዳል፣ ያስባል። በጎ ነገር ስለሚጠቅም ስለሚያጠቃቅም። ነገር ግን ጎረቤትን እየወጋህ ከሌላ ቦታ ላይ ይመጣልኛል ያልከው ጅቡቲ በየትኛውም ቦታ ብትወራጭ፣ ኤርትራም እንደዚሁ ብትራገጭ በእርግጠኝነት አብሮህ ያለው ጎረቤትህ ብትወድቅ የሚያነሳህ ቢያነጥስም ወሩ ውሃ ትንብልም ውሃ የሚያቀብልህን ጎረቤት ላይ በክፋት የምትነሳ አንተ የተረገምክ እንጂ ሰው ልትሆን አትችልም። አንተም ትጠፋለህ፣ ሌላውንም ታጠፋለህ እንጂ ከዛ ባለፈ ስኬት የሚባል ከምቀኞች ጋር አይደለም። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። የሰዓቱን ሰበር ዜናዎች ከመከላከያ ሰራዊት ዘገባዎች እንጀምራለን። በጽንፈኛውና በአሸባሪው ሸኔ ላይ የተወሰደ ባለው እርምጃ እጅ መስጠቱ ቀጥሏል አለ መከላከያ ሰራዊት። በሰሜን ሸዋ ዞን ደራ ወረዳ በቱቲና ወሪ ገብሩ ቀበሌዎች የ6ኛ እዝ ክፍለ ጦር እየወሰደ ባለው የተጠናከረ ዘመቻ አብዛኛው የጽንፈኛውና የአሸባሪው ሸኔ ቡድን የተደመሰሰ ሲሆን የተለያዩ የነፍስ ወከፍ መሳሪያዎችና ተተኳሾችም ተማርከዋል ብለዋል። ጽንፈኛውም ሆነ አሸባሪው የሸኔ ቡድን አሁን ላይ እየደረሰበት ያለውን ከፍተኛ ምት መቋቋም ባለመቻሉ የመጨረሻ ያለውን አማራጭ ተጠቅመው ወደ ማህበረሰቡ ሰርጎ ለመግባትና የህዝብን ሰላም ለማወክ ንብረት ለመዝረፍ ቢሞክርም በሰራዊቱ መመታቱን ኮሎኔል ጋዲሳ ድሮ ተናግረዋል። ከሰሞኑም በርካታ ቁጥር ያላቸው ጽንፈኞችና ሸኔዎች ለሰራዊቱ እጅ መስጠታቸውን የኮሩ ምክትል አዛዥ ኮሎኔል ጋዲሳ ድሮ ናቸው የገለጡት። ነፍጥ አንግበው በጫካ የነበሩ ቡድኖች የበደልነውን ህዝብና ሀገር እንክሳለን በማለት እየተከተሉት የነበረው የጥፋት መንገድ የተሳሳተ መሆኑን አውቀው ወደ ሰላማዊ ህይወታቸው የተመለሱ መሆኑን የገለጹት ምክትል አዛዡ ሰላም ለማይገባቸው ከትና ብጥብጥን ዓላማቸው ላደረጉ የጥፋት ቡድኖች ግን አሁንም የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል።
የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የአብዴራህ የተሃድሶ ማዕከል ጥገና በማድረግ የዲዲአር ትግበራ መጀመሩን ገለጸ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል በአድዋ አካባቢ የሚገኘውን የአዲበራህ የተሃድሶ ማዕከል ጥገና በማድረግ ነው የዲዲአር ትግበራ መጀመሩን የገለጸው። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነርና መከላከያን በመወከል የዲዲአር ፕሮግራሙን የሚያስተባብሩት ብርጋዴር ጄኔራል ደርቤ መኩሪያ እንዳሉት በፕሪቶሪያው ስምምነት መሰረት የሰፈነውን ሰላም ለማጠናከር በርካታ ተግባራት የተከናወኑ ነው ብለዋል። ከነዚህም መካከል የቀድሞ ታጣቂዎችን ትጥቅ በመረከብ በማረጋገጥና በመመዝገብ እንዲሁም የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የቀላቀለ ወይም ዲዲአር ስራዎችን ዋናው ናቸው ብለዋል። ኮሚሽኑ በመቀሌና በአደጋ ሐሙስ የተሃድሶ ማሰልጠኛ ማዕከላት ተጨማሪ በአድዋ አካባቢ የሚገኘውን የአዲበራህ የተሃድሶ ማሰልጠኛ ማዕከል የዲዲአር ስራዎችን በይፋ ጀምረናል ነው ያሉት። ይህ የአዲበራህ ማዕከል ስራ እንዲጀምር ኮሚሽኑ ከመከላከያ ጋር በመነጋገር የመከላከያ መሐንዲስ ዋና መምሪያ በአጭር ጊዜ ውስጥ ጠግኖ በዛሬው ዕለት ለአገልግሎት ዝግጁ እንዲሆን ተደርጓል። ይህ ማዕከል የዲዲአር ስራችንን የበለጠ አጠናክረን እንድንቀጥል ከፍተኛ አቅም ፈጥሯል ሲሉም ገልጠዋል። በማዕከሉ ስራ ማስጀመር መርሃ ግብሩ ላይ ከተባበሩት መንግስታት ድርጅት ከአፍሪካ ህብረትና ከአጋር ሀገራት ታዛቢዎች ተገኝተዋል ሲሉ ተናግረዋል። ወደ ሌላው ዜና ስናልፍ ኢንጂነር አይሻ መሐመድ የኢትዮጵያ ባህር ኃይል ጠቅላይ መምሪያ ቢሮውን ግንባታን ጎበኙ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በመከላከያ መሐንዲስ ዋና መምሪያ በአዲስ አበባ ከተማ ጃን ሜዳ እየተገነባ የሚገኘውን የባህር ኃይል ጠቅላይ መምሪያ ቢሮ የግንባታ ሂደትን ነው የተመለከቱት። የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናንት ጀነራል ደስታ ብቼ በዋና መምሪያው እየተገነቡ ከሚገኙ ፕሮጀክቶች መካከል አንዱና ግዙፍ ፕሮጀክት የባህር ኃይል ጠቅላይ መምሪያ ግንባታ መሆኑን ገልጠው በጥራትና በፍጥነት በአጭር ጊዜ ውስጥ እንደሚጠናቀቅም አመላክተዋል። የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ በበኩላቸው ስራው በፍጥነትና በጥራት ተሰርቶ በታቀደው ጊዜ እንዲጠናቀቅ መሐንዲስ ዋና መምሪያው እያደረገ ያለውን ከፍተኛ ጥረት የሚመሰገን መሆኑን ተናግረዋል። ኢንጂነር አይሻ መሐመድ በሰጡት አስተያየት የኢትዮጵያ የባህር ኃይል ጠቅላይ መምሪያ ቢሮ ግንባታ በተቀመጠው ዲዛይን መሰረት በላቀ ሁኔታ እየተገነባ መሆኑን ገልጠው የመከላከያ መሐንዲስ ዋና መምሪያ አመራሮችና የፕሮጀክቱ ሰራተኞች በግንባታ ሂደት በየዕለቱ የሚያሳዩት ለውጥ የሚበረታታ መሆኑን ገልጠዋል። በፕሮጀክቱ ኃላፊ ሌተናል ኮሎኔል ኢንጂነር በቀለ መለስ ገለጻ የተደረገላቸው ሲሆን ግንባታው በውስጡ ብዛት ያላቸው ቢሮዎች፣ የስብሰባ አዳራሾች፣ ስቶርስ፣ የስፖርት ማዘውተሪያ፣ ጂም፣ የጥበቃ ማማ፣ የመኪና ፓርክ፣ ቤዝመንት ያለው ሁሉን ያካተተ ዘመናዊ ፕሮጀክት ሲሆን ግንባታውን ለማጠናቀቅ ከተያዘለት የጊዜ ሰሌዳ ቀድሞ ለማጠናቀቅ በቀንና በማታ እየተሰራ እንደሆነም አስረድተዋል። በተቋሙ የበላይ አመራሮች የሚደረገው ድጋፍና ክትትል ለግንባታው መቀላጠፍ የሚያበረታታ መሆኑን የጠቆሙት ሌተናል ኮሎኔል ኢንጂነር በቀለ መለሰ ይህም ለፕሮጀክቱ ሰራተኞች የበለጠ ሞራል የሚሰጥ መሆኑን ተናግረው የሳይት ወርክ ስራውም ተገባዶ ወደ ማጠቃለያ ምዕራፍ ላይ መሆኑን ገልጠዋል ተብሏል። ሰራዊቱ ከዘመኑ ጋር እየዘመነ ራሱን በትምህርትና ስልጠና እያበቃ ይገኛል ሲሉ ሌተናንት ጀነራል ሰለሞን ኢተፋ ተናገሩ። የደቡብ እዝ ዋና አዛዥ ሌተናንት ጀነራል ሰለሞን ኢተፋ በመከላከያ ዋር ኮሌጅ ተገኝተው ለሶስተኛ ባች መደበኛ ተማሪዎች በተቀናጀ ዘመቻ የማጠቃለያ ትምህርት ሰጥተዋል። የተቀናጀ ዘመቻ ሁለትና ከሁለትም በላይ ያሉ ኃይሎች ተናበውና ተግባብተው በተደራጀ መንገድ ግዳጅን ሲወጡ ነው ብለዋል። በሀገራችን ዘመናዊ ሰራዊት ስርዓት ግንባታ አየር ኃይል፣ ምድር ኃይል፣ ባህር ኃይል፣ ሳይበር እነዚህ በጋራ ተቀናጅተው የሀገራችንን ብሔራዊ ጥቅም በማስጠበቅ ረገድ ጉልህ ሚና አላቸው ሲሉም ነው የገለጹት። ሌተናል ጀነራል ሰለሞን የመከላከያ ሰራዊታችን የሀገር ውስጥና ከውጭ ለሚመጣ ትንኮሳ ለመመከት ከምንጊዜውም በላይ ከዘመኑ ጋር እየዘመነ ራሱን በትምህርትና ስልጠና እያበቃ ይገኛልም ነው ያሉት። በመከላከያ ዋር ኮሌጅ የምትማሩ የስትራቴጂክ አመራር ተማሪዎችም ትምህርታችሁን ስትጨርሱ ብሔራዊ ጥቅም ሊያስጠብቁ የሚችሉ ጦርነትን በሩቁ ማስቀረት የሚችሉ ከተከሰቱ በአጭር ጊዜና ጉልበት ድል ማድረግ የሚቻልበትን ወቅቱን የሚጠይቅ ትንተናዎችን በመንደፍ መከላከያ ሰራዊታችንን ወደ ላቀ ደረጃ እንደምታደርሱት እተማመናለሁ ሲሉም ተናግረዋል። የዋር ኮሌጅ አዛዥ ብርጋዴር ጀነራል ቦልቲ ታደሰ የመከላከያ ዋር ኮሌጅ ተልዕኮና ራዕይን ለማሳካት ከተለያዩ ባለድርሻ አካላት ጋር በትብብርና በቅንጅት እየሰራ መሆኑን ገልጠው እየተመዘገበ ያለው ውጤትም አመርቂ መሆኑን ገልጠዋል።
ወደ ሌላው ዜና ስናልፍ ኢትዮጵያ ለአፍሪካ ሀገራት በኒውክሌር ኢነርጂክ የመጀመሪያ ዲግሪ እንድትሰጥ ተመረጠች ተባለ። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢነርጂክ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ IAEA መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር ነው ያስታወቀው። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር፣ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ፣ በቻይና መንግስት የቺንግ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ ነው ተብሏል። ስምምነቱ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኑፋክቸሪንግና በሌሎችም ዘርፎች ላይ አቅም በመፍጠር ተጠቃሚነት ለማረጋገጥ ያለመ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስትሩ በለጠ ሞላ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለአፍሪካ አባል ሀገራት እንዲሰጥ ኢትዮጵያ የተመረጠችው ዘርፈ የተከበራቸው ጉባለች ኢትዮጵያ ቤተሰቦች ጉባለች ኢትዮጵያን ሰብስክራይብ፣ ላይክና ሼር በማድረግ ወደፊት እንድንቀጥል የሚያደርገውን ነገር ሁሉ እያደረጋችሁ አብራችሁን እንድትሆኑ እናሳስባለን። አብራችሁን ሁኑ። የተባበሩት አረብ ኤሚሬቶች ቢትኮይን ኩባንያ ኢትዮጵያ የማይኒንግ አቅሙን በ52 ሜጋዋት አሳደገ አለ። የተባበሩት አረብ ኤሚሬቶች የቢትኮይን ማይኒንግ ኩባንያ የሆነው ፎኒክስ ግሩፕ በኢትዮጵያ ባለው የማይኒንግ አቅሙ ላይ 52 ሜጋዋት ጭማሪ ማድረጉን ማስታውቋል። ኩባንያው ትናንት ሚያዝያ 21 ቀን 2017 ዓ.ም እንዳስታወቀው አዲስ ተግባራዊ ካደረገው ጭማሪ ጋር በኢትዮጵያ የፎኒክስ የቢትኮይን ማይኒንግ አቅም 132 ሜጋዋት ደርሷል። የኩባንያው አጠቃላይ አቅም አሁን ከ500 ሜጋዋት በላይ ማሻገሩን ገልጧል። የፎኒክስ ተባባሪ መስራችና ዋና ስራ አስፈጻሚ ሙናፋሌ የኩባንያው ስትራቴጂክ የተትረፈረፈና ዝቅተኛ ኃይል ወጪ ያላቸውን ዋና ዋና አካባቢዎች ማግኘት ላይ የተመሰረተ ነውም ብለዋል። በኢትዮጵያ ያደረግነውን የቅርብ ጊዜ መስፋፋታችንን የመሳሰሉ ተነሳሽነቶች ወሳኝ እርምጃዎች ናቸው። ዛሬ ከፍተኛ ዋጋ በመፍጠር ብቻ ሳይሆን አቅማችንን በማጠናከር ላይም እንገኛለን ሲሉ መናገራቸውን ኮይን ቴሌግራም ዘግቧል። ይህ ማስፋፊያ ዜና የተሰማው የአቡዳቢው ክሪፕቶ ማይኒንግ ኩባንያ ፎኒክስ ግሩፕ የ80 ሜጋዋት ኃይል ግዢ ስምምነት ከኢትዮጵያ ኤሌክትሪክ ኃይል ጋር መፈራረሙን ተከትሎ ነው ተብሏል። በወቅቱ ኩባንያው በ2025 ሁለተኛው ሩብ ዓመት ስራ እንደሚጀምርም ገልጿል። ፎኒክስ ኩባንያ በአቡዳቢ ኢንተርናሽናል ሆልዲንግ ኩባንያ IHC የሚደገፍ ሲሆን በመላው ኤሚሬትስ፣ አሜሪካና ካናዳ ውስጥ የክሪፕቶ ማይኒንግ ስራዎችንም ያከናውናል ተብሏል። ሰው የገደሉ 3 ዓመት ተፈረደባቸው። የእጅ ስልኩን ቻርጅ እንዲያደርጉለት የጠየቃቸውን የግል ተበዳይ በጩቤና በዱላ ደብድበው የገደሉ 2 ግለሰቦችን በእስራት ማስቀጣቱን በሸካ ዞን የማሻ ወረዳ ፖሊስ ነው የገለጠው። የማሻ ወረዳ ፖሊስ የወንጀል ድርጊቱን መንስኤ በምርመራው እንዳረጋገጠው ሟች በሕይወት በነበረበት ጊዜ 2 ተከሳሾች ቤት ድረስ በመሄድ የእጅ ስልኩን ቻርጅ እንዲያደርጉለት ሲጠይቃቸው በተፈጠረ አለመግባባት ምክንያት የወንጀል ድርጊቱን እንደፈጸሙበት በሰጡት የእምነት ቃል እና በሰውና በሕክምና ምርመራ ማረጋገጡን ታውቋል። የሸካ ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው የወንጀል ችሎት አንደኛ ተከሳሽ አስማማው በላቸውና ሁለተኛ ተከሳሽ አሳምነው አሰፋው እያንዳንዳቸው በፖሊስ ቁጥጥር ስር ከዋሉበት ጋር የሚታሰብ 3 ዓመት ቀላል እስራት እንዲቀጡ ወስኗል ሲል የማሻ ወረዳ ፖሊስን ጠቅሶ የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዘግቧል። የሰዓቱን የውጭ ዜናዎችን ከዚህ እንደሚከተለው እናቀርባለን። አብራችሁን ቆዩ። ዲቪ 2026 የፊታችን ቅዳሜ ሚያዝያ 25 ቀን ይፋ ይሆናል ተብሏል። ወደ አሜሪካ የሚገቡ ዜጎችን ለማብዛት ወይም ዳይቨርሲቲ ለማድረግ በአሜሪካ መንግስት ይፋ የተደረገው የዳይቨርሲቲ ቪዛ ሎተሪ የ2026 ውጣ ቅዳሜ ይፋ ይሆናል ተብሏል። በ2026 ሎተሪ ከ55,000 በላይ ሰዎች የዕድሉ ተጠቃሚ ይሆናሉም ነው የተባለው። በዲቪ ፕሮግራሙ ባለፉት 5 ዓመታት ከ50,000 በላይ ዜጎቻቸው ወደ አሜሪካ ያልገቡ ሀገራት መሳተፍ የሚችሉ ሲሆን እንደ ቻይና፣ ካናዳ፣ ብራዚልና ናይጄሪያ ያሉ ሀገራት ባለፉት 5 ዓመታት ከ50,000 በላይ ዜጎቻቸው ወደ አሜሪካ መግባታቸውን ተከትሎ በ2026ቱ የዲቪ ሎተሪ እንዳልተካተቱም ይታወቃል ተብሏል። እድለኞቹ እድላቸውንም ከተረጋገጡ ዌብሳይቶች ብቻ እንዲመለከቱም ነው የተነገረው።
ኬንያ ለ30 ቀናት የቁማር ማስታወቂያዎችን አግደች። የኬንያ የቤቲንግ ተቆጣጣሪና ላይሰንሲንግ ቦርድ በሁሉም የሚዲያ አማራጮች የቁማር ማስታወቂያዎችን ለ30 ቀናት እንዳይተላለፉ ወስኗል። የቦርዱ ሊቀመንበር አንዳንድ የቁማር አስተዋዋቂዎች ቁማርን እንደ ህጋዊ የኢንቨስትመንት አማራጭና አቋራጭ የመበልጸጊያ መንገድ አድርገው የተሳሳተ ምስል እየፈጠሩ ነው ብሏል። ፈቃድ ያላቸው አቋማሪ ወይም የቁማር ባለቤት ድርጅቶች ማስታወቂያቸውን በቴሌቪዥን፣ በሬዲዮ፣ በማህበራዊ ሚዲያዎች፣ በጋዜጣና በቢልቦርድ፣ በኤስኤምኤስ፣ ኢሜይል ወዘተ ማስነገር እንደማይችሉም ነው የገለጠው። ብዙ ሰዎች በተሳሳተ መንገድ በቁማር ሱስ ወድቀዋል ያሉት ሊቀመንበሯ ወደፊት ድርጅቶቹ ማስታወቂያቸው በኬንያ ፊልም ቦርድ ካልጸደቀላቸው እንደማያስተላልፉም ተናግሯል። ሊቀመንበሯ ቁማርን በኃላፊነት ለማድረግ ሌሎች የህግና የአሰራር ማዕቀፎች እንደሚወጡም ነው የገለጹት ሲል ካፒታል ኤፍኤም ዘግቧል። ሶማሊያ የታይዋንን ፓስፖርት የያዙ ዜጎች ወደ ሀገሯ እንዳይገቡ መከልከሏ ተሰማ። የታይዋን የውጭ ጉዳይ ሚኒስቴር ሶማሊያ የታይዋንን ፓስፖርት ያላቸው ዜጎች ወደ ሀገሯ እንዳይገቡ መከልከሏ ነው የተናገረው። ሚኒስቴሩ ለእገዳው የቻይና እጅ አለበት ያሉ ሲሆን የሶማሊያ መንግስትን ውሳኔም ተቃውመውታል። በ2020 ታይዋን እና ሶማሌላንድ በየሀገራቸው ቢሮ ከከፈቱ በኋላ ተግባራቸው በሶማሊያና ቻይና አልተወደደላቸውም ነበር። ቻይና ታይዋንን እንደ ራሷ ግዛት የምትቆጥር ሲሆን በአንጻሩ ሶማሊያ ሶማሌላንድን እንደ ራሷ ግዛት ትቆጥራለችም ሲል ሮይተርስ ዘግቧል። የአሜሪካ የጦር ጀት በቀይ ባህር ውስጥ መስጠሙ ተገለጠ። የአሜሪካ ባህር ኃይል ኤፍኤ-18 ሱፐር ሆርጌት ተዋጊ ጀት ከዩኤስኤስ ሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ተንሸራቶ ወደ ባህሩ በመውደቁ ደብዛው ጠፍቷል ተብሏል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የጦር ጀቱ ከሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ እንዲንቀሳቀስ እየተደረገ በነበረበት ወቅት ወደ ባህሩ የተንሸራተተው ሰኞ ዕለት መሆኑን የአሜሪካ ባህር ኃይል በሰጠው መግለጫው አስታውቋል። 3 ወደብ አልባ የአፍሪካ ሀገራት ወደብ ሊያገኙ መሆኑ ተሰማ። ወደብ አልባዎቹ ማሊ፣ ኒጀርና ቡርኪና ፋሶ በአትላንቲክ ውቅያኖስ በኩል መውጫ ሊያገኙ ነው ተብለዋል። የሞሮኮ መንግስት 3ቱ የምዕራብ አፍሪካ ሀገሮች በግዛቱ በኩል ወደ አትላንቲክ ውቅያኖስ መውጫ እንዲያገኙ ሀሳብ ማቅረቡን። ሰላም ጤና ይስጥልን የተከበራችሁ የጉባርች ቤተሰቦች፣ አሁን የሰዓቱን የውጭ ዜናዎች እናሰማለን። አብራችሁን ቆዩ። ተደጋጋሚ የግድያ ሙከራ ሲደረግባቸው የቆዩት የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ በሚመለከተው የመጀመሪያው ዜና እናያለን። ራሽያ በፑቲን ቀጥተኛ ትዕዛዝ መሰረት የቡርኪና ፋሶን ፕሬዚዳንት ኢብራሂም ትራኦሬን ለመደገፍ በከፍተኛ የስልጠና ብቃት ያጠናቀቁ ልዩ ኮማንዶዎችን ወደ ቡርኪና ፋሶ መላኳን ከሀገሪቱ የዜና ምንጮች ለመረዳት ተቻለ። እነዚህ ታዲያ ወደ ቡርኪና ፋሶ አቀኑ የተባሉት የራሽያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያን እንደሚቆጣጠሩ ነው የተሰማው። እንዲሁም ደግሞ ከራሽያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራኦሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን የሀገሪቱ የዜና ምንጮችም አሳስበዋል። በተጨማሪም የራሽያው ፕሬዚዳንት ፑቲንን እኛ ያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስም ማለታቸውም ተሰምቷል ሲል ኤዋዩ የተባለ ዜና ምንጭ ዘግቧል። በካናዳ ሊበራል ፓርቲ የሀገሪቱን አጠቃላይ ምርጫ ማሸነፉ ተገለጠ። በካናዳ ጠቅላይ ሚኒስትር ማርክ ካርኔይ የሚመራው ሊበራል ፓርቲ የሀገሪቱን አጠቃላይ ምርጫ ነው ማሸነፉ የተገለጠው። ማርክ ካርኔይ እና ሊበራል ፓርቲ በካናዳ ምርጫ ድል እንደቀናቸው የተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤቱ እንዳገዛቸውም ተገልጧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ የጎረቤት ሀገር የሆነችው ካናዳን 51ኛዋ የአሜሪካ ግዛት እንደምትሆን በተደጋጋሚ ሲናገሩ ነበር። ፑቲን የሩሲያን የድል ቀን አስመልክተው የተኩስ አቁም አወጁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሩሲያን የድል ቀን አስመልክተው የ3 ቀናት የተናጠል ተኩስ አቁም ነው ያወጁት። ከክሬምሊን እንዳስታወቀችው ጊዜያዊ የተናጠል ተኩስ አቁሙ በፈረንጆቹ ከመጪው ግንቦት 8 እኩለ ሌሊት ጀምሮ እስከ ግንቦት 11 ቀን ይቆያል ነው የተባለው። በየመን በስደተኞች መኖሪያ ላይ በተፈጸመ የአየር ጥቃት ኢትዮጵያውያንን ጨምሮ 68 ሰዎች መገደላቸው ተገለጠ። በየመን በሚገኝ የስደተኞች መጠለያ በተፈጸመ የአየር ጥቃት ኢትዮጵያውያንን ጨምሮ
68 ስደተኞች መገደላቸው ተገለጸ። የአየር ጥቃቱን የፈጸመችው አሜሪካ ነች ሲሉ የየመን ሁቲዎች አስታውቋል። በሁቲዎች የሚተዳደር ነው የተባለ የየመን የቴሌቪዥን ጣቢያ ጥቃቱ በተፈጸመበት ቦታ የቀረጸው ቪዲዮ ላይ ከፍርስራሹ ውስጥ የሚወጣ በጥቃቱ ጉዳት የደረሰበት ስደተኛ በአማርኛ ወይኔ እናቴ የሚል ድምፅ ያሰማል ሲል ሮይተርስ የዜና ወኪል ባስነበበው ዘገባ አመላክቷል። በአየር ጥቃቱ 47 ስደተኞች ቆስለዋል ያለው ዘገባው በጥቃቱ ከወደመው መጠለያ ማዕከል ህንፃ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችንም የሚያሳዩ አሰቃቂ ምስሎችን በቴሌቪዥን ጣቢያው መቅረባቸውንም አስታውቋል። በርካታ ኢትዮጵያውያን ወደ ሳውዲ አረቢያ ለሚያደርጉት ህገወጥ ጉዞ የመን ዋነኛ ማቋረጫቸው መሆኗን የጠቆመው የዜና አውታሩ ሳዳ በሚል በሚጠራው የህገ ወጥ ስደተኞች መጠለያ ማዕከል በተፈጸመ የአየር ጥቃት ስደተኞቹ ላይ ዘግናኝ የሚባል ጉዳት ማድረሱም ገልጧል። በአሜሪካ የተፈጸመ ሳይሆን አይቀርም በተባለው የአየር ጥቃት የሞት አጠቃላይ 68 ሰዎች ሲሆኑ ከነዚህ ውስጥ ኢትዮጵያውያን ምን ያክል መሆናቸውን ዘገባው ያለው ወይም የገለጸው ነገር የለም ተብሏል። በመጠለያው ማዕከል ላይ 115 ሰራተኞች ይኖሩ ነበር ሲልም ተገልጧል። አዲስ ስማቸው እንዳይገለጽ የፈለጉት ወይም አንድ ስማቸው እንዳይገለጽ የፈለጉ ግለሰብ የዩናይትድ ስቴትስ የመከላከያ ባለስልጣን የዩናይትድ ስቴትስ ጦር ኃይል በየመን በፈጸመው ጥቃት በሲቪሎች ላይ የደረሰውን ጉዳት እንደሚያውቁ እንደነገሩት ሮይተርስ በዘገባው አስታውቋል ብለዋል። ከ2020 እስከ 2025 ባለው ጊዜ ውስጥ ሴኔጋል ከአሜሪካ የተባረሩ ብዙ ሰዎች ያስመዘገበች አፍሪካዊት ሀገር መሆኗ ተነገረ። የአሜሪካ ኢሚግሬሽን ቢሮ መረጃ እንደሚያሳየው ሴኔጋል ከ2020 እስከ 2025 ባሉት 5 ዓመታት ውስጥ 689 ዜጎቿ ከአሜሪካ ተባረዋል ብለዋል። ሞሪታንያ፣ ግብፅ፣ ጋና፣ አንጎላ፣ ካሜሩን፣ ጊኒ፣ ሶማሊያና ኬንያ በተጠቀሰው ጊዜ ብዙ ዜጎቻቸው ከአሜሪካ የተባረሩባቸው ሀገራትም ናቸው ነው ያለው ዘገባው። አብዛኞቹ ከአሜሪካ እንዲባረሩ የተደረጉት ከወንጀል ጋር በተያያዘ መሆኑም ተገልጧል ሲል ቫንጓርድ ኒውስ የተባለ ዜና ወኪል ዘግቧል። ስፔን በከባድ የኤሌክትሪክ መቆራረጥ ምክንያት ከ1 ቢሊዮን ዩሮ አጣች ተባለ። በጣም የተጎዱ ዘርፎች ኢንዱስትሪና አገልግሎቶች ናቸውም ነው የተባለው። የስፔን ጠቅላላ የሀገር ውስጥ ምርት በቀን ከ4 ቢሊዮን ዩሮ በላይ ሲሆን ከዚህ ውስጥ 14 በመቶ ገዳማ ከኢንዱስትሪው ዘርፍ 575 ሚሊዮን ዩሮ ገዳማ ማለት ነውና ሌላው 12 በመቶ ከአገልግሎት ዘርፍ ወይም 500 ሚሊዮን ዩሮ ገዳማ ይመጣል ተብሏል። 2017ቱ የፓህልጋም ጥቃትን የሚያስታውስ ዘገባ ቀጥሎ እናገኛለን። ሚያዝያ 14 ቀን 2017 5 የታጠቁ ሽብርተኞች በህንድ አስተዳደር ስር በምትገኘው ጃሙና ካሽሚር ግዛት ጥቃት በመፈጸም 26 ሰዎችን ገድለው ከ20 በላይ ሌሎች ሰዎች ላይ ጉዳት አድርሰዋል። ይህም በፈረንጆቹ 2001 የሙምባይ ጥቃት በኋላ በህንድ ውስጥ የዚህ አይነት የከፋ ሽብር ጥቃት ሲፈጸም የመጀመሪያው ነው። ጥቃቱ መጀመሪያ ላይ ብዙም የማይታወቅ አማጺ ቡድን በሆነው የካሽሚር ተቃውሞ ግንባር የተፈጸመ ሲሆን ህንድ ይህንን ቡድን በፓኪስታን የሚደግፈው የላሽካር ኢታይባ የሽብር ቡድን ተላላኪ ነው ብላ ታምናለች። ሆኖም ግንባሩ በኋላ ላይ ጥቃቱን እንዳልፈጸመም አስተባብሏል። በኢኮኖሚና በጸጥታ ቀውስ እየታገለች ያለችው ፓኪስታን ከወታደራዊ የበቀል እርምጃ ለመዳን ሲል የአገሪቱ ጠቅላይ ሚኒስትር ሻህባዝ ሻሪፍ ለክስተቱ ገለልተኛና ግልጽ ምርመራ እንደሚያደርጉም ቃል ገብተዋል። የህንድ የጸጥታ ባለስልጣናት እንደገለጹት የተቃውሞ ግንባር ቲአርኤፍ በማህበራዊ ሚዲያ ላይ የካሽሚር ተቃውሞ የሚለውን ስም የሚጠቀም ሲሆን ማክሰኞ ዕለት በህንድ ካሽሚር በፓህልጋም አካባቢ ለተፈጸሙ ጥቃት ኃላፊነቱን ወስዷል። በዩናይትድ ስቴትስ የውጭ አሸባሪ ድርጅት ተብለው የተዘረዘረው ላሽካር ኢታይባ እንደ አውሮፓውያን አቆጣጠር በህዳር 2001 በሙምባይ ላይ የ3 ቀናት ጥቃትን ጨምሮ በህንድና በምዕራቡ ዓለም ጥቃቶችን በማቀድ የተከሰሰው ቡድን ነው። የደቡብ እስያ የሽብርተኝነት ፖርታል ኃላፊ የሆኑት አጃይ ሳህኒ ይህ በመሰረቱ የሌቲ ግንባር ነው። እነዚህ በተለይ የፓኪስታን ከፋይናንስ እርምጃ ግብረ ኃይል ጫና በነበረባት ወቅትና በጃሙና ካሽሚር በሽብርተኝነት ውስጥ እንዳልተሳተፈች ለማሳየት የካደችበትን ሁኔታ ለመፍጠር ባለፉት ዓመታት የተፈጠሩ ቡድኖች ናቸውም ብለዋል። በሚያዝያ 14ኛው የፓህልጋም የሽብር ጥቃት ላይ እየተካሄደ ያለው ምርመራ እንደደረሰበት ቶሎ ዘግቧል። በህንድ ካሽሚር በፓህልጋም ጭፍጨፋ ጀርባ ያለው ፓኪስታናዊ አሸባሪ ሐሽም ሙሳ የፓኪስታን ጦር ልዩ ኃይሎች የቀድሞ የፓራ ኮማንዶ አባል እንደነበርም አረጋግጧል። ምንጮች ለታይምስ ኦፍ ኢንዲያ እንደተናገሩት
በአሁኑ ጊዜ የተከለከለው የሽብር ድርጅት ላሽካር ኤታይባ አልቲ ቁርጠኛ አባል የሆነው ሙሳ በአካባቢው ንጹህና የህንድ የጸጥታ አባላት ላይ ጥቃት ለመፈጸም ግልጽ ተልዕኮ ተሰጥቶት በከፍተኛ አመራሮቹ ወደ ካሽሚርም ተልኳል ብለዋል። አንድ የጸጥታ ባለስልጣን በፓኪስታን ልዩ ኃይሎች እንደ ልዩ አገልግሎት ቡድን ወይም ኤስኤስጂ ለሊቴ በጊዜያዊነት የተሰጠ ሊሆን ይችላልም ብለዋል። በመጨረሻም በዓለም ላይ እጅግ በጣም ውድ የሆነው ቤት ተሸጠ ይላል። ይህ በዓለም ላይ በጣም እጅግ ውድ የሆነው ቤት ዋጋው የኢትዮጵያን የ4 ዓመት የውጭ ንግድ ገቢ ይሆናል ወይም ያክላል ይላል። በስዊዘርላንድ የምትገኝ አንዲት ትንሽ ቤት ዋጋ 12.2 ቢሊዮን ዶላር የሚደርስ ሪከርድም አስመዝግባለች። ዋጋው እንዲህ የሆነው ቤቷ በግንባቷ ወቅት 200 ቶን የሚጠጉ የከበሩ ማዕድናት ጥቅም ላይ ስላዋለች ነውም ተብሏል። ታዲያ እንደዛ አትልም? የከበሩ ድንጋዮች አትልም? የከበሩ ማዕድናት አትልም? ቤቷን እንደዛ ሆነች ለምን ትላለህ አትሉልኝ? የቤቱን ውስጣዊ ክፍል በተመለከተ የዳይኖሰር አጥንቶችና የሜትሮላይት ድንጋዮች ጥቅም ላይ ውለዋል ሲል ዘገባው ባለቤት ዘግቧል ማለት ነው። ስለዚህ ቤት አይደለም የተሸጠው፣ የከበሩ ማዕድናት ናቸው ማለት ነው። በዛ ስሜት እንድያን እዚህ ላይ ደርሰናል። አብራችሁን ስለነበራችሁ እያመሰገን የሰዓቱን ዜና በዚሁ ጨረስን። መልካም ጊዜ